ሰላም ጤና ይስጥልኝ የዋንቲ ቲዩብ ቤተሰቦች እንደምን አላችሁ? አዲስ ወር በሰላም ስለተተካ አምላካችን ስሙ የተመሰገነ ይሁን። ዛሬ የምንነጋገረው ስለ ወሩ መጀመሪያ ስለ አንደኛው ቀን ምስጢር ነው። በየወሩ በአንድ ልደታ ስንል የእመቤታችንን ልደት እናስባለን። ደግሞም ራጉኤል እያልን የብርሃኑን መልአክ እናወድሳለን። ወሩም በእነዚህ ታላላቅ በዓላት መጀመራችንን ትርጉሙ ምንድን ነው? ዛሬ የአንደኛው ቀን ታላቅነትና በረከት በዝርዝር እንመለከታለን። አብራችሁን ቆዩ። በመጀመሪያ ስለ ልደታ ለማርያም እንነጋገር። እመቤታችን ቅድስት ድንግል ማርያም የተወለደችው ግንቦት 1 ቀን ነው። ቤተ ክርስቲያናችንም ይህንን ታላቅ ደስታ ሁል ጊዜ ለማሰብ በየወሩ በአንደኛው ቀን በዓሏን ታከብራለች። እመቤታችን ለዓለም ድህነት ምክንያት የሆነች የጌታችን እናት ናት። የእርሷ መወለድ የሰው ልጅ ከጨለማ ወደ ብርሃን ለመውጣት የመጀመሪያው እርምጃ ነው። ስለዚህ ወሩም በእርሷ ልደት መጀመር የበረከት መጀመሪያ ነው። ደጋጎቹ ወላጆቿ ሐናና ኢያቄም በብዙ ዘመናት ልጅ በማጣት አዝነው ከቆዩ በኋላ እግዚአብሔር ጸሎታቸውን ሰምቶ የዓለምን ንግሥት የሰጣቸው በዚሁ ቀን ነው። ልደቷን ስናስብ እኛም በምግባርና በሃይማኖት አዲስ ሰው ሆነን እንድንወለድ ቃል ኪዳኗን እንማጸናለን። በተያያዥነት ደግሞ አንደኛው ቀን የሊቀ መላእክት የቅዱስ ራጉኤል በዓል ነው። ራጉኤል ማለት የብርሃን መልአክ ማለት ነው። ቅዱስ ራጉኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ለብርሃናትና ለከዋክብት የተሾመ መልአክ ነው። በዓለም ላይ ብርሃን እንዲሰጥ ሥርዓትም እንዳይበላሽ በአምላክ የታዘዘ ነው። በሄኖክ መጽሐፍ ላይ እንደተጠቀሰው ቅዱስ ራጉኤል በነቢዩ ሄኖክ ላይ ምስጢራትን የገለጠለትና ሰማያዊውን ሥርዓት ያሳየው መልአክ ነው። በየወሩ በአንድ ራጉኤል ሲከበር አምላክ በሕይወታችን ውስጥ ያለውን ጨለማ እንዲገፍልንና በብርሃኑ መልአክ ጥበቃ እንዲያደርግልን እንለምናለን። የዋንቲ ቲዩብ ቤተሰቦች ወርን በልደታ ለማርያምና በቅዱስ ራጉኤል መጀመር ትልቅ ምስጢር አለው። እመቤታችን የሕይወት መገኛ ናት። ቅዱስ ራጉኤልም ደግሞ የብርሃን መልአክ ነው። ስለዚህ ወሩን በሕይወትና በብርሃን እንጀምራለን ማለት ነው። በዚሁ ቀን ብዙ ምዕመናን ወደ ቤተ ክርስቲያን በመሄድ ጸበል በመጠመቅና ማህበር በመጠጣት በረከት ይካፈላሉ። ልደታና ራጉኤል በሚባሉ ታላላቅ ደብሮችም ደማቅ ንግስ ይከናወናል። የእመቤታችን የልደታ ለማርያም ቃል ኪዳን፣ የቅዱስ ራጉኤል የብርሃን ጥበቃ ከሁላችን ጋር ይሁን። አዲሱ ወር የሰላም የጤናና የበረከት ወር እንዲሆንላችሁ እመኛለሁ። ይህን ቪዲዮ ከወደዳችሁት ላይክ በማድረግና ለወዳጆቻችሁ ሼር በማድረግ መንፈሳዊ መልእክቱን እንዲዳረስ አግዙ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ስለ ሁለተኛ ቀን ስለ ቅዱስ ታዲዮስ እና ስለ ኢዮብ ዝግጅት ይዘንላችሁ እንመጣለን። ስለተከታተላችሁን ከልብ እናመሰግናለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሜን።